እግዚአብሔር ነቢያትን ከመምጣቱ አስቀድሞ ትንቢት ያናግር ነበር ስለ 3 ነገር። አንደኛው ትንቢት ካልተነገረ ለሌባ ይመቻል። ሌባ እንደፈለገው እንዳይገባ የምንዘጋበት በር የትንቢት በር ነው። በትንቢት በር የመጣ ሰው እርሱ የበጎች መሪ፣ የበጎች እረኛ ነው። ትንቢትን አልፎ የመጣ ሰው ግን የበግ ሌባ ነው ማለት ነው። ምንጊዜም ክርስቶስን የምናመልከው እንደ ነቢያት ትንቢት ነው። እንደ ነቢያት ትንቢት የነቢያት መሰረት ነውና እንደ ነቢያት ትንቢት እናመልከዋለን። የሥርዓት ሌባ ሲመጣ፣ የሃይማኖት አጭበርባሪ ሲመጣ፣ የምግባርና የንጽህና ነቃፊ ሲመጣ፣ የመንፈስ ቅዱስ ሕይወት መንፈሳዊ ሕይወትን ነቅፎ የሥጋ ጠበቃ የሆነ ሥጋዊ መምህር ሲመጣ የምንመዝነው በትንቢተ ነቢያት በርነት ነው። የነገረ ክርስቶስ ነቃፊ ሲመጣ፣ ክርስቶስን የሚያሳብም የራሱን ክርስቶስ የሚሰብክ ሲመጣ በትንቢተ ነቢያት መሰረትነት እንመዝነዋለን። ስለዚህ በበር የማይገባ ሌባ ነው፣ በበጎች በር የማይገባ ሰው እርሱ ሌባ ነው፣ በመስኮት የሚመጣ ካለ እርሱ ሌባ ነው ብሎ ነግሮናል ጌታችን ኢየሱስ ክርስቶስ ራሱ። የበጎች በር የተባለው ትንቢተ ነቢያት ነው። በዚያ በር መጥቶ ከትንቢተ ነቢያት አንዱ ለምሳሌ አንዱን ብንጠቅስ ኢሳይያስ ክርስቶስን ምን ብሎታል? ዘስልጣኑ ዲበ መትከፍቱ ብሎ ተናግሯል። አለቅነት በጫንቃው ላይ ነው ይላል ኢሳይያስ 9:6 ላይ። አለቅነት በጫንቃው ላይ ነው ምን ማለት ነው? አለቅነትን ከወዲያ ሆና የሚበደራት ከሱ የሌለችና ከመዝገብ የሚበደራት የሚለምናት አይደለችም። አሳየ ሕይወት ወሃቤ ሕይወት ወሃቤ ሀብታት ነው። ቅዱስ ያሬድ ምን ይላል? ክርስቶስን ሲገልጠው አሳየ ሕይወት ይለዋል። ሕይወትን ዋጋ አድርጎ የሚሰጥ የሕይወት ራሷ፣ የሕይወት ጌታዋ፣ የሕይወት አምላኳ ራሱ ሕይወት የሆነ ማለት ነው። ማዳን መግደል የዓለማት ጌታ መሆን ተበድሮ ተቀብቶ ተሹሞ ያይደለ የባሕርዩ የሆነ ዘስልጣኑ ዲበ መትከፍቱ። በዚህ በር የማይገባ ሰው የሃይማኖት ሰራቂ ነው፣ የሃይማኖት ወንበዴ ነው። ወንበዴና ሌባ ይለያያል። ሌባ ካዩት ይሰርቃል፣ ካላዩት ይሰርቃል፣ ካዩት እንዴት ዋላችሁ ይላል። ወንበዴ ደግሞ ባያዩትም ይሰርቃል፣ ቢያዩትም በጥፊ በርግጫ ብሎ ይወስዳል። ሰይጣን ወንበዴም ሌባም ነው። ልጆቹ መናፍቃንም ሌባም ወንበዴም ናቸው። በስብከት እሺ የሚላቸው ካለ በስብከት ይወስዳሉ። ጊዜ ካገኙ ጉልበት ይጠቀማሉ። ሌባና ወንበዴ በርን አይጠቀምም፣ ሰብሮ ይገባል እንጂ የሥርዓት አጥርን የሚደመስስ እሱ ሌባ ነው። ይህ እንዳይሆን እግዚአብሔር ትንቢተ ነቢያትን አስቀድሞ አናግሯል። ከዚያ በላይ ደግሞ እግዚአብሔር ትንቢተ ነቢያትን ያናገረበት ምክንያት ለምሳሌ የዛሬውን እንኳን ዮናስን ያናገረበት ምክንያት የምሕረት አምላክ መሆኑን ለማመልከት ነው። የምሕረት አምላክ የተጠማ ሰው ውሃን ፈልጎ ሊጠጣ እንደሚቸኩል ክርስቶስ ለምሕረት ይፈጥናል ይላል። ዘንተ እብል ለእለ ተመይጡ ሀበ ንስሐ ይላል አባ ጊዮርጊስ። ይህን የምለው ግን ወደ ንስሐ በር ለሚመጡ ነው፣ ካልሆነ ግን የምሕረት በር የተዘጋባቸው ናቸው ይላል። የምሕረት ችኮላውን ለማመልከት የክርስቶስን መወለድ እኛ ብቻ አልነበረ የምንፈልገው፣ እሱም ይፈልገው ነበረ። እግዚአብሔር ራሱ የምሕረት ይፈልጋል። ለምን? የእግዚአብሔር ውዴታው ስምረቱ ፈቃዱ ምንድን ነው? ሰውን ማዳን ነው። እንዲሁ እግዚአብሔር የሚወደው ነገር ምንድን ነው ስትሉ ሰው ነው። አቡነ ዘበሰማያት ስንጸልይ ምን እንላለን? ወይኩን ፈቃድከ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ፈቃዱ ምንድን ነው የሚለውን ቅዱስ ዮሐንስ አፈወርቅ ሲተረጉም ይላል፣ ፈቃዱሰ ለእግዚአብሔር ድኅነተ ዓለም ውእቱ። የእግዚአብሔር ፈቃዱ ምን መሰለ? የእግዚአብሔር ፈቃዱ የሰው መዳን ነው ይላል። የእግዚአብሔር ፈቃዱ ሌላ ምንም አይደለም። የዚህ ሰማይ በጽሬት ባለመለየት ጸንቶ መኖር ለሰው ነው። የከዋክብቱ ድምቀት ለሰው ነው። የፀሐይ የጨረቃ ማሸብሸብ ለሰው ነው። ምድር ጽጌያትን መልበቷ፣ ፍሬያትን መስጠቷ፣
ጣዕም መዓዛ ስም ማበለጸጋቸው እጽዋቱ በዚህ ማሸብረቃቸው ለሰው ነው። የእንስሳቱ ግዝፈት ለሰው ነው። የምድር ስፋት የውቅያኖስ ጥልቀት ለሰው ነው። የሰማይ ምጥቀት ለሰው ነው። የመላእክት ትጋት ለሰው ነው። ሁሉም ለሰው የተሰጠ ነው። ስለዚህ እግዚአብሔር ከሰው በላይ የሚወደው ነገር የለም። ዛሬ እንደምታዩት ዕቃ ነው ከሰው የሚበልጠው አይደለም እንዴ? አሁን ዛሬ ዓለም ሰልጥኗል ይባላል። የሰለጠነው ግን ዕቃ ነው እንጂ ሰው አልሰለጠንም። ሰው ወደ መጠጥ ባህር ሲዘግጥ ብረት ክንፍ አውጥቶ አውሮፕላን እየተባለ ይበራል። ብረት ሰልጥኗል፣ ሰው ግን አልሰለጠንም። መሰልጠን ማለት ቃሉ እኮ ግዕዝ ነው። ምንድነው መሰልጠን? ስሉጥነት ምን ማለት ነው? ስሉጥ መሆን ማለት ከሃሊነት ማለት ባለ ኃይል መሆን ማለት ነው። ቻይነት ማለት ነው። ራሱን ለመግዛት አቅም ያቃተው ትውልድ እንዴት ሰለጠንኩ ሊል ይችላል? አቅም የሌለው ኃጢአቱን መግታት ያቃተው ጦርነት አያስፈልገው፣ ካራ አይስልለት፣ ጦር አይነጥቅለት፣ ጋሻ አይነጥቅለት፣ ጦር አይነቀንቅለት፣ ዝናር አይታጠቅለት፣ ኃጢአትን ለማቆም ውረድ ብሎ የሚወርደው የለ። ህሊናን መጠበቅ ሕዋሳትን መሰብሰብ ብቻ ነው የሚያስፈልገው። ለዚህ እንኳን ደካማ የሆነ ሰው ስልጡን አይደለም። ታዲያ እግዚአብሔር ይህንን ሰውን የማዳን ፍጥነት ስለነበረበት ፈጥኖ መጣ። ሌላው ቀርቶ ታውቃላችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ክሱ የተመሰረተው ሌሊት ላይ ነው፣ ሐሙስ ማታ። የማን ክስ ሐሙስ ማታ ተመስርቶ ዓርብ ለሞት ያበቃል? የእሱ ብቻ ነው። ለምን? ሰውን ሊያድን ቸኩሏልና ሊከራከራቸው አልፈለገም። ዝም አለ። ቢከራከራቸውማ ጸጥ እንደሚያደርጋቸው ይታወቃል እኮ። ያደርጋቸው ዝም ምንድነው? መከራከሩን ተውና ወደ ታች የሚፈሰውን ወንዝ ወደ ላይ ፈሰስ ብሎ ጠርገው ሰዳቸው። ግን አያደርግም። የቆሙበትን ምድር ተሰንጥቀሽ ዋጭ ብላ ትወጣቸዋለን። ሰማይም ተደፋባቸው ቢል ይደመስሳቸዋል። እርሱ እንደው ከሰማያት የመጠቀ ከምድር የጠለቀ ከአድማስና ከናጀብ ወዲያ የሰፋ ነው። ታዲያ ለምንድን ነው ሁሉ ዝም ያለው? የሰው ምሕረት እንዲፈጥን የእሱ ፍርድ እንዲፋጠን አደረገ። ፍጹም የምሕረት አምላክ ስለሆነ ማለት ነው። የምሕረት አምላክ ዓለም በሙሉ እየገባ በምሕረቱ ሲታጠብ የማይደፈርስ የቸርነት ባህር ክርስቶስ ነው። ሰው ሁሉ ከሱ ይታጠባል። የዓለሙ ርሳት ግን እርሱን አያደፈርሰውም። ሕጽበተ መድኃኒት ኢየሱስ ክርስቶስ ነው። ለዚህ ቸኩል ስለነበረ ትንቢት ያናግራል። እንደ ቸኮለች እናት ማለት ነው። ልጇን ልታበላ የቸኮለች እናት አይዞ እየመጣው ነው፣ አብስዬ እንጀራውን ይዤልህ እየመጣው ነው ትላለች። እግዚአብሔርም አይዟችሁ እየመጣው ነው ለማለት ትንቢተ ነቢያትን ያናግራል። ከአዳም ጀምሮ 6 ወር ሲቀረው እንኳን ዮሐንስን ላከ እንጂ ያለ አጽናኝ እግዚአብሔር ፍጥረቱን ትቶ አያውቅም። እየመጣው ነው። ለ6 ወር እንኳን እግዚአብሔር አጽናኝ ልኳል። ለዚህ ነው በወንጌል መራህን እውሩን ዓለም እግረ ልቡናችን ወደ ፍቅር፣ ወደ ወንጌል፣ ወደ መንግሥተ ሰማያት፣ ወደ ንጽሕና፣ ወደ ቅድስና፣ ወደ ክህነት፣ ወደ ቁርባን፣ ወደ ምጥቀት፣ ወደ መራቀቅ፣ ከድንቁርና ወደ መራቀቅ፣ ወደ ጥበብ፣ ከባርነት ወደ ልጅነት፣ ካለማወቅ ወደ ወንጌል፣ ከጣዖት ወደ አምላክ መለስከን፣ እግራችን አቀናልን። በዚያ እስከምትመራን ድረስ ደግሞ በነቢያት ስታጽናናን ቆየህ ይላል። ስለዚህ ትንቢተ ነቢያት መጽናኛ ነበር። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ምን ይላል? የታሰረ ሰው አይዞ ነገ ትፈታለህ ሲሉት ደስ ይለዋል። ያመመው ሰው ሳምንት ትድናለህ ሲሉት ደስ ይለዋል። የተራበ ሰው ነገ ታገኛለህ ሲሉት ደስ ይለዋል። ክርስቶስ በዚህ ጊዜ ይወለዳል እያሉ ነቢያት ትንቢት መናገራቸው ኃጢአት ላሰረው ሕዝብ የመፈታችን ዘመን መጣ ብሎ ደስ እንዲለው ነው። ሰው ቢያጣም የሚያገኝበት ቀጠሮው ቅርብ ከሆነ ደስ ይለዋል። ነቢያት ትንቢት መናገራቸው ስለዚህ ነበረ። ዛሬ ግን ነቢያት ሲወዱት በነበረው ዘመን ደርሰንበት እንቀልድበታለን። ቅዱስ ዮሐንስ ዘእስክንድርያ ሃይማኖተ አበው ላይ እንዲህ ብሎ ይናገራል። ዝንቱ ዘመን ድልው ውእቱ ለዘይፈቅድ ንስሐ፣ ይህ ዘመን ንስሐ ለሚፈልግ ሰው የተዘጋጀ ነው ይላል። ቆሽሸናል ብንለው የንጽህናና የቅድስና ባህር ራሱ አለ። ደክመናል ብንለው እናሱን እንመረኮዛለን። እርቦናል ብንለው ስጋውን ያበላናል። ጠምቶናል ብንለው ደሙን ያጠጣናል። ርስት አጥተናል ብንለው ገነት ያገባናል።
ብቸኞች ነን የምንለው በመላእክቱ ያጅበናል። በዚህ ዘመን ግን እንቀልድበታለን። አብዲ ነውር በጊዜ ማይረር ሰነፍ ሰው በመከር ተኝቶ ይለምናል። ሰዎች ሲዘሩ ሲያጭዱ ተኝቶ ከሰዎቹ አውድማ ይጓ አውድማ አቅማዳ ጠቅሎ እባካችሁ ስጡኝ ይላል። የማይሆን ነገር ነው። የእግዚአብሔር ልጆች የእግዚአብሔር ምሕረት የተከፈተ ደጅ ነው። የሚዘጋበት ጊዜ ግን አለው። ክፈትልን አርሆነ ብንለው አማን አማን ብለክን ከመያመረክን እውነት እላችኋለሁ አላውቃችሁም የምንባልበት ጊዜም አለ። በተከፈተበት ዘመን እንድንገባ አምላክ ቅዱሳን ፍጥነቱን ያድለን። ናስተፋጥን ከመንባ ውስጥ ተረፍቱ ለእግዚአብሔር ይላል ቅዱስ ጳውሎስ። ወደ እግዚአብሔር እረፍት እንድንገባ ፍጥነት ይኑረን። ዘገምተኞች አንሁን፣ ቀጠሮ አናብዛ፣ ዳተኝነታችን ይቅርብን ብሎ ይናገራል። ይሄን ለመናገር እግዚአብሔር ትንቢት ሲያናግር ቆየ። ምሕረቱን ቸርነቱን ለመግለጽና ለማጽናናት። በጣም የሚያስደንቀው ደግሞ እግዚአብሔር ነቢያቱን ከነቢያት አንዱ ሕዝቅኤል ነው። እነዚህ ነቢያት በየት ነበር ያናገራቸው? ባቢሎን ውስጥ ነው። ይህ ዘመን የትውልድ እንደ አመካኝ ነው። እንደ አመካኝ የትም ሆኖ መጽደቅ ይቻላል። ክርስቲያን ከጣፈጠ የትም ቢሆን ያጣፍጠዋል። አባ ጊዮርጊስ ኢትዮጵያዊ ምን አለ? ድንግል ማርያም ልጅሽ ከወደደኝ ፍጥረት ሁሉ ወዳጄ ነው፣ ልጅሽ ከጠላኝ ግን ሁሉም ይጠላኛል አለ። የእግዚአብሔር ወዳጅ ለሆነ ሰው እባቡም ዘመዱ ነው፣ ዘንዶውም ዘመዱ ነው፣ አይጥ ጉርጡም ዘመዱ ነው፣ አንበሳውም ጉድጓድ ቆፍሮ ይቀብረዋል። ዛፎች ራሳቸው ተሰርተው ማዕበልን ያሻግሩለታል፣ ዘመድ ይሆኑታል። አላያችሁም አቡነ ተክለ ሃይማኖትን ንጉሡ አንጠልጥሎ ዛፍ ላይ ቢሰቅላቸው አንተ የእግዚአብሔር ሰው አንተን መሸከም አልችልም ውረድልኝ ብላ ዛፊቱ ዘንበል ብላ ወርዳቸዋለች። እግዚአብሔርን ለሚወድ ሰው ወዳጁ ብዙ ነው። እግዚአብሔር ለሚወድ ሰው ባቢሎንም ሆኖ ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ምድር በሞላዋ የእግዚአብሔር ናት። ጉድጓድ ውስጥ ሆኖ መጽደቅ ይቻላል። ባቢሎን ውስጥ ሆኖ እግዚአብሔርን ማየት ይቻላል። በድብልቅልቅ ዓለም እየበዛ ስለምኖር አጠገቤ ጭፈራ ቤት ስላለ ዘፈን ስለበዛ ኢንተርኔት ብዙ ነገር ስለሚለቀቅ ድራማው ስለበዛ ፊልሙ ስለበዛ ፍልስፍናው ስለበዛ ሳይንስ ስለሚያውከኝ ማለት አይቻልም። ባቢሎን ሆኖም እግዚአብሔርን ማየት ይቻላል። የክርስትና ወጉ እሱ ነው። ድንጋይ ጨለማ ሲመጣ ድንጋይ ይደበቃል፣ ኮከብ ይደምቃል። ንጹሕ ክርስቲያን በመከራ ዘመን ይደምቃል። ለክርስቲያን ክፉ ዘመን መድመቂያው ነው፣ ለጅል ሰው ግን መደበቂያው መጥፊያው ነው። ክፉ ዘመንን የምናልፍበት ማይ ብዙ እይክላ አጥፈውታ ለፍቅር ዋፍላ ግን እያንቀለቅልዋ የፈሳሽ ብዛት፣ የወንዝ ብዛት፣ የጎርፍ ብዛት የፍቅርን እሳትነት አያጠፋትም። ፍቅር ምንድን ነው? እሳት ነው። እግዚአብሔርን መውደድ እሳት ነው። መንፈስ ቅዱስ ለምን በእሳት ተመስሎ ወረደ የሚለውን ቅዱስ ቄርሎስ ሲተረጉም እስመ ያነድዶሙ በፍቅሩ ለላ ያፈቅርዎ ይላል። የሚወዱትን በፍቅሩ እሳት ያቀልጣቸዋልና ስለዚህ ምክንያት መንፈስ ቅዱስ በእሳት ተመሰለ ይላል። የእግዚአብሔርን የመውደድ ፍቅር በዓለም ጎርፍ አይጠፋም። እግዚአብሔርን የሚወዱበት የፍቅር ምሰሶ የኃጢአትና የፍልስፍና ጎርፍ አይነቅለውም። የጸና ልብ ምንጊዜም እንዳንበሳ የተማመነ ነው። ተማምኖም ይኖራል። ባቢሎን ውስጥ እግዚአብሔርን ያዩት አባቶች አሉ። በዚህ ክፉ ዘመን እግዚአብሔርን ለማየት ያብቃል።